ሄዳለሁ አገኛታለሁኝና አብርሽ ከዚህ ቦታ ንቅንቅ እንዳትልሽ ቶሎ ነው የምመጣው እና ደግሞ እሱ ምናምን የሚል አንዳንድ የሚለው ነገር ካለ ምንም ነገር እንዳትሰማ እሺ ምንም ነገር ይሄንን አድርግ ያንን አድርግ ምናምን ቢለ አንዳች ነገር እንዳትሰማው አልቆይም ቶሎ እመጣለሁኝ ንቅንቅ እንዳትልሽ አልቆይም ባይ እዚሁ ናልሽ ችግር የለውም ሰማኝ አብራም ይኸውልህ አንድ ነገር ልንገርህ ሰማኝ ያለው ችግር ውስጥ ነው ያለው ገባ አንተ ደህና አይደለም ያለው አብር ሰማኝ ስለዚህ ከዚህ አካባቢ እኔን አዳምጠኝ አንተ የፈለግከው ቦታ ላይ ራሴ ደህና ሆናለሁ ብለህ የምታስበው ቦታ ላይ እንድትና ሰማኝ አብራም አንተ የፈለግክበት ቦታ ጋር እንዲሁ ስልኳ እየተቆራረጠና ቴሌ እየገባብን ነው ቤተሰብ ሶሪ ሄላ ሰላም ነው ምነው ስልክ ዛሬ ደግሞ ቴሌ ማለት ለመናገር ትላንትና ሁልሽንም እኔ ብቻ ሳይሆን እያንዳንዳችሁ ማለት ነው አብርሃም የጠበቃችሁት ማለት ነው ከዴቭ ጋር ነበረ ሳወለላ እኔም እንደዛ ስለጠበቁ ስለነበረ ማለት ነው እያንዳንዱስ ጠብቀሻል ነገር ግን ከዳኒ ጋር ለሰከንድም ለሰዓታትም ጠብቂው አላውቅም ምክንያቱም ይሄደው ከዳኒ ጋር ነው ከዴቭ ጋር ነው እንዴ ዳኒ ምን ቤት ነው እዚህ ጋር አስመሳይ እኔ አሁን የአብርሃም አክስት ጋር ደውላለሁ ማታ ደውዬላት ነገር ለጧት ቪዲዮ ፈልግሻለሁ ብያት ነበርና ቪዲዮ ማይተዋለች እና ዳኒ ደግሞ በጣም ነው የምትለየን ሀሳብ አስተያየት ደግሞ እንሰማለን ማለት ነው ፋሚሊ እኔ ማርያምን ለሰከንድ እንኳን በቃ አስቤዋለሁ ብቻ አብርሃም ደህና ሆኖ እንደዚህ በቃ ኖርማል ሆኖ እንደሚመጣ ነበር እኔ ሐሳቤ ነገር ግን እንደዚህ ከዳኒ ጋር እንዴ አስመሳይ እንደዛ ቃ ስታሳጥባ ከሩታ ጋር ዛሬ አንተ ወዳጅ መስለህ ጠላት ወዳጅቼ ጠላቶቼን አጠብቃቸዋለሁ ወዳጆቼ አንተ ጠብቅልኝ የሚባለው እኮ እንደዚህ ነው አንተ ወዳጅ አይደለም ጠላት ነህ መጠበቅ አለበት በሚገባ ደረጃ መጠበቅ አለበት ዳኒ ማለት ነው ምክንያቱም አንተ የአብርሃም ህይወት አሁንም ልታመሰቃቅል ነው በቃ ልታመሰቃቅል ነው ክሬዚ ሆንኮ እንደውም አንተ ዳኒ ነህ ጠቅመኛ ማለት ነው ለራስ ጥቅም ሲል ነው እስኪ አንተ ባንተ ቻናል ያልተለቀቀ ቪዲዮ አለ ከአብርሃም ጋር የሰራው ወይስ እና አብርሃም ቻናል ወይ ገባው አለ ሁሉንም አንተ ቻናል ላይ ተለቀቀ ነው ገባ ስለዚህ ወዳጅ ብትሆን ኖሮ ከቅድሚያም መጣ ነበር ይሄ ነገር ከመፈጠሩ በፊት መጣ ነበር ግን ያው ይሄ ነገር ሳይፈጠርን ገብተህ ነበር ሴስ ጠፋች የሩታ አክስቴ ጠፉ ለምን አልተንጫጩም ዛሬ ላይ እንደዚህ ሲሰሩ ምድር አስመሳይ ሌቦች በተቃላይ ሌቦች ናቸውና ፋሚሊ ይሄ ቪዲዮ ላይክ ያረጋችሁ ከአብርሽ አክስት ጋር የማወራውን ቪዲዮ አለ እሱን ሰምተን እንመለሳለን ማለት ነው ጎረምሳዬም እንዲ ያለ ነው ወዳቻለሁ ሰማኝ አንዴ ነቃ አብርሃም ይውል ሰማኝ አብርሃም እየሰማኸኝ ነው አብርሃም እየሰማኸኝ ነው እየጠየቅኩ ነው በቃና ቡሲና ዴቭ ደርሰን እንታሽ ቢያንስ እሺ በለዛ እንኳን ወይ ደግሞ ክፍለ ሀገር ቤተሰቦች ጋር ብቻ ወደ ቦታ ዞር ብለን እንውጣ አብርሃም ሰማኝ አንድ ሀብል ውስጥ ነሽ በቃ እየመጣሽ ነው አይደለ በቃ ሀብል ውስጥ አንዴ ለለከው አብርሃም ሰማኝ አብርሃም እና ቤተሰብ ያው እንደሰማችሁት ነው አብርሃም ምን አይነት ውስጥ እንዳለ ማለት ነው እጅግ በጣም የሚያስጠላኝ ደግሞ ዳኒ አስጣታሽ ቀጥ እግዚአብሔርን በጣም ነው አንተ የሩታ ድምጽ የሜሪ ድምጽ እንዴት እንደሚሰቀጥጠኝ ብታይ ምክንያቱም ከዚህ በፊት እንደዛ አይነት የሩታ የልብ ባሰጣ ዛሬ ምን ተገኝቶ ብለህ ነው አሁን አደረ የሩታን ስም አጠቅሽታ ያንተን ስም ለማደስ ዳኒ ወደፊት ያማረ ይቀር በኔ በኩል አስተያየት ሰጥግ ማለት ነው በጣም ይወረድክ ሰውና ጥቅመኛ እንደሆንክ ነው የሚገባኝ ማለት ነው ለማንኛውም ቤተሰብ ይሄ ቪዲዮ ላይክ ያረጋችሁ ጀምሩ የአብርሽ አክስት እንደውልላትና ስልክ ካነሳችልኝ ማለት ነው ያው አብረን ነው እንደውልላት ማለት ነው የኔማሮችና የምትላለን ሰምተን እንመለሳለን ነው መሰለኝ እስኪ ሄሎ እንትን እየገባብን ነው ቴሌ ማለት ነው
ሶሪ እስኪ እኔ ስለሆንኩኝ መፈላጊው እኔ መደወል ያለብኝ ግን ብዙ ሰዓት ስለማደርቃት ማለት ነው። ያስቸገረ ሰላም ነው አብርሽዬ እንዴት ነው? በእናትሽ እንደዚህ ወከባ ውስጥ አስገቡብን እኮ እነዛ ጥቅመኞች ማለት ነው። እኔ የምልሽ ያው በጣም ብዙ ቤተሰብ ከዚህ በፊትም በሄርሜላ ላይ የሰጠችኝ ደህና ናት አስታስቡ ያልሻቸው እህት ወንድሞች ራሱ በጣም ብዙ እያመሰገኑሽ ነበርና አሁን ላይ ማለት በጣም ብዙ ዩቲዩበሮች በቃ እንደዚህ ሆነች እንደዚህ ነው ምናምን እያሉ በጣም ብዙ ያልሆነ እንትን ሰጥተዋልና አሁን ላይ ደግሞ እስኪ ደህና ናት እንዳልሽም ያው ደህና ሆና አይተናታል ማለት ነው። እና ዛሬ ላይ ባለፈው አብርሃም ወንድሙ ጋር ነበረ ቪዲዮ አይተሹ ከሆነ ታላቅ ወንድሙ ዴቭ ጋር ነበረ የሄደው። ዛሬ ደግሞ ዳኒ እጅ ውስጥ ገብቶ እንዴት ሊሆን ቻለ የሚለውን እስኪ ማለት አንቺ ብዙ ኢንፎርሜሽን ስለምታውቂ ጠይቅሽ ብዬ ነው። ዳኒ ምን እንዳሰበ ራሱ አልገባኝም። ማለት ጥሩ ነገር እየሰራለት ነበረ። ዳይሽም ከሆነ ደግሞ እንደሚወራውም ከሆነ እንዳረገውም ከሆነ ጥሩ ነገር ለሱ ጥሩ ነገር ላይ ነበር። ጥሩ አይደለም። ከዚህ በፊት እኮ ለአብርሃም ጥሩ አልነበረም። ዛሬ ላይ ደግሞ ጥሩ ለሆነ ማለት አሁን ለምን እንደውም አልገባው እኔም አልገባኝ ነገር እሱ ነው ጥሩ የሆነበት ምክንያት ልናውቀው አልቻልንም። እኔ ራሱ እኔ አሁን በተለይ በብዛት የኔ እንትኖች ማለት ነው እኔ ራሱ ዳኒ አይመቸኝም፣ ሜሪም አትመቸኝም። ዛሬ ላይ ግን ከሀብሉ ላውልቅልህ ምናምን እያለ ሲያሽቃብጥ ሳየው በጣም ነው የተሰማኝ። የሆነ ቪዲዮ ላይ ለቃውት እሱ አሁን ሄደው ታዚ ካጠብቀኝ ምናምን ያለችውን ቪዲዮ ላይ ይሾ አይ እሱ ላይ እኮ ነው እሱ እኮ ነው በጣም የሚያስጠላ ፓርት እኮ ዳኒ አሁን ላይ ለአብርሃም ምን አግኝቶበት ነው ወይስ ለራሱ ጥቅም ሲል ነው? ምክንያቱም ጥቅም ሲል ነው ለራሱ ጥቅም ባይሆን እኮ እስከዛሬ ድረስ እንትን ያለውን እየተቃወመ የነበረው ዛሬ ምን አግኝቶበት ነው ወይ ደግሞ ምን ጥቅም ፈልጎበት ነው እንደዚህ ሊንከባከበው የቻለው ምክንያት እኔ ራሱ አልገባኝም። ምሳሌ አሁን እናንተ ፋሚሊ ናችሁ። ከዛ በፊት ከሁለት ቀን በፊት ቪዲዮ ሲቋጭ ወንድሙ ጋር ነበር። ዛሬ ደግሞ ዳኒ እጅ ጋር መግባቱ ራሱ የብዙ ሰው ቤት የብዙ ኦዲየንስ ጥያቄ ነው የሆነው። ምክንያቱም ሰው ይመጣል ያለው ወይም ደህና ሆኖ ወይም ደግሞ ከወንድሙ ጋር ይመጣል ተብሎ ነበረ። ጭራሽ ይባስ ብሎ ዳኒ እጅ ገብቶ ምናምን በጣም ነው ጥሩ መስራት እኮ ጥሩ ነው። ግን የእሱ ጥሩ የሚያስብለት ነገር ከሆነ ለእሱ አስቦለት ከሆነ ጥሩ ነው ለእኔም ከሆነ ግን ደግሞ ለጥቅሙ ሲል እንደዛ ከቀረበው ደግሞ በጣም እንጃ። አንቺ ነው ለጥቅሙ ነው ብቻ። ግን ያው አብርሽ አሁን ወደ ራሱ ይመለሳል ብለሽ ታስቢያለሽ ወይስ ሩታ ጋር ነው እና ማለት ነው? አንድ ጥያቄ ነበረኝና ስለሰጠሽኝ ሐሳብ አስተያየት እጅግ ከልብ አድርጌ አመሰግናለሁ። ግን አሁን አንድ ጥያቄ የምጠይቀሽ ባባም ቢያስቸገረኝ ነው እና ማለት አሁን ላይ አብርሃም ከሩታ ጋር ነው አይደል? ግን ከሄርሜላ ጋር ነው የሚሆነው ወይስ ደግሞ የመጨረሻ ጥያቄ ነው ከሄርሜላ ጋር ነው የሚሆነው ወይስ ከሩታ ጋር ነው የሚሆነው? እንዴት ማለት እንደዚህ አድርጋ ለራሷ እንዲሆን አድርጋ ያው እንትኑ ላይ መጥራት አልፈልግም። ያው ግን እሱ እስከሚያልቅ ድረስ ከእሷ ጋር ነው የታወቀ ነገር ነው። ማንኛውም ያውቀዋል። ኦኬ ድግምቱ እስከሚያልቅ ድረስ እሷ ጋር ነው። እሱ እስከሚያልቅ ከእሷ ጋር ነው። በቃ የሚሆኑትን ነገር ልታየ ነው። ምንም አዲስ ነገር የለውም። ለማንኛውም ግን ወንድማችን እንደዚህ በመሆኑ በጣም ያስጠላል። ግን ባንድ ወንድ ሁለት ሴት መጣላት አይከብድም? አንቺ ምን ተማርሽበት? እኔ ተማርኩበት ነገር ብዙ ነገር ያስተምርሻል። በቃ አንዳንዴ ህይወትሽንም በቃ ምን ልበልሽ በጣም አንዳንዴ ስታስቢው ከልጁ እናት ጋር ቢሆን ደስ ይለኛል። ከሩታ ጋር ቢሆን ደስ ይለኛል። ከሜላ ጋር ሳይሆን ያው አንቺ ፋሚሊ ስለሆንሽ ስለወለደሽም ሊሆን ይችላል። እኛ ደግሞ
እኔ እንደውነቱ ዝነግርሽ እኔ ከሄርሜላ ጋር ነው ቢሆን ደስ የሚለኝ። ምክንያቱም ሩታ ደግሞ በቀል ነው እንጂ እያስተማረች በተለይ ለኛ ለሴቶች ትምህርት እየሰጠች ነው ያለችው ምንድነው ለበቃ ህገ ወጥ አይነት ትምህርት ነው የምታስተምረው። ስለዚህ እኔ እንዴ ብትወደው ወደደችው አልወደደችው እኮ በቀል መማር እኮ አይደለም። ለምሳሌ አሁን አንቺ ባልሽ ጋር ከተኛበት የሆነ ነገር ማድረግ ቪዲዮ መቅዳት ምናምን እንዴ መጀመሪያ ሲለምናት ለምን ቢያለችው መጀመሪያ እኮ ለምናታል እኮ እንግዲህ ለማንኛውም እኔ ስለተጀመረ ይዛኔ ያው ማለት ያለማወቅም ይወልሽ አንዳንዴ እንጃ ብቻ ያልደግፈው ከሩታ ጋር ቢሆን በጣም ደስ ይላል። እሱ ለራስሽ ነው እንግዲህ እኔ ከሩታ ጋር ይሁን ምናምን የሚሆን ጥያቄ ልጠይቅሽ ሳይሆን እኔ አሁን ከሄርሜላ ጋር ቢሆን አይ አም ሶ ሃፒ። ምክንያቱም ሄርሜላ ፍቅር ነው የምታስተምረው፣ ሩታ ደግሞ በቀል ነው የምታስተምረው። ሁሉም የሚወደውን አንቺ ወደሽውን አትውደጂ ማለት አልችልም፣ እኔም የወደድኩትን አትውደጂ ማለት አልችልም። የራስሽን ሌሎቹም ደግሞ የራሳቸውን ነገር ነው አለ ያ። ስለዚህ አንቺ ሰው የራሱን አመለካከት እኔ በራሴ አመለካከት ስላየዋት እሷ ጋር ሆነ አንቺ ደግሞ ሄርሜላ ጋር ነው ሄርሜላ ጋር ቢሆን ደስ ይልሻል። ሌሎቹ ደግሞ ያው ውዝግብ ነው ማለት ይሄናክል ያኛውም ስለሚሉ ያናክል እኔ እንደራሴ ነው የነገርኩሽ እንደዛው እንደራሴ ነው። ለማንኛውም አመሰግናለሁ ስለሰጠሽ መረጃ። ዳኒ በቀል ነው ያልሽኝ ዳኒ ለጥቅም ነው ያልሽኝ ያለሽው። ቴንኪው። ምክንያቱም ምን የሚያልኩት ቤተሰብ እንደዛ ብዬ ነበር መግቢያ የሰራሁት፣ ነገር ግን አንቺም ስልክ ስላነሳሽልኝ እጅግ ከልብ አድርጌ አመሰግናለሁ። ክበሪልኝ። ቴንኪው ሶ ማች። ግን ያው የወንድማችን የአብርሃም በሁለት ሴቶች ባይጣላ ሴቶች የራሳቸው ህይወት ቢኖራቸው ብዬ አስባለሁ። እናመሰግናለን። እሺ ቴንኪው። አትጥፊ ለምትሰጪ መረጃ ቴንኪው። እሺ እሺ። እና ቤተሰብ ያው እንግዲህ የአብርሃም ያክስት ልጅ ናች። ያው ሀሳብ አስተያየት ብዙ ጊዜ ሰጠኛለች። በጣም ብቻ ምን ብዬ ልንገራችሁ ዳኒ ጋር ያለው እናንተን ጋር አልተመቸኝም። መብቴ ነው።